ኤርትራ በተለይም በዋና ከተማዋ አስመራ በአፍሪካ እምብርት ያለች የጣሊያን መንደር ተብላ ትጠራለች። ይህ ስያሜ እንዲሁ የመጣ አይደለም። ከሀገሪቱ ታሪካዊ ዳራና አሁን ካለችበት ነባራዊ ሁኔታ ቢሆን እንጂ ጣሊያኖች ኤርትራን ሲያስተዳድሩ አስመራን ፒኮላ ሮማ ወይም ትንሿ ሮም ለማድረግ አልመው ነበር። ዛሬም ድረስ በከተማዋ የሚታዩ ሕንፃዎች እልፍ ምስክሮች ናቸው። በከተማው ያሉት ካፌዎች፣ ሲኒማ ቤቶችና የጎዳና ላይ መብራቶች የ1930ዎቹን ጣሊያን ያስታውሳሉ። የጣሊያን ማኪያቶና ፓስታ ኤርትራውያን የዕለት ተዕለት የምግብ ትውስታ ናቸው። ኤርትራ ለረጅም ዘመን የኢትዮጵያ አካል ነበረች። ከ30 ዓመታት በፊት ሀገር መሆንን መርጣ ተገንጥላለች። ሆኖም ግን ኤርትራ እንዳሰበችው አልሆነም። ወጣቶች ጥለዋት ተሰደው መንገዶቿ ሰው የሚራቡባት በአረጋውያን ብቻ የተሞላቸው ጣሊያን የሰራቸው መንገዶች፣ ባቡሮችና ሕንፃዎች ብቻ የሚታዩባት ምንም የኃይል ማመንጫ የሌላት ባንድ የነዳጅ ጄኔሬተር ብቻ መብራት የምታገኝ አስገራሚም አሳዛኝም ሀገር ናት። ዛሬ ይህ እውነት አለ የሚያስብሉ የኤርትራ መልኮችን እንቃኛለን። ጣሊያን እንዳስቀመጠቻት ያለችውን አስመራን፣ ድንጋይ ያገጠጠባቸውን የኤርትራ የወደብ ዳርቻዎች እናስመለክታችኋለን። ጉድ የሚያስብሉ መረጃዎች አካተናል። እስከ መጨረሻው ተከታተሉን። ኤርትራ ከኢትዮጵያ ተነጥላ እንደ ሀገር ከቆመች ከ3 አስርተ ዓመታት በላይ ተቆጥረዋል። ሀገሪቱ በእነዚህ ዓመታት በብዙ ውጣ ውረድ ውስጥ አልፋለች። ከኢትዮጵያ ተነጥላ እንደ ሀገር በቆመች ማግስት የነበሩት ሕልሞችና ውጥኖች ዛሬ እንደ ጉም ተነዋል። ዛሬ ኤርትራ ለኤርትራውያን የምድር ላይ ሲኦል ነው የምትባለው። ለዚያም ነው ሁሉም ሀገር ለኤርትራውያን ጥገኝነት የሚፈቀደው። ዜጎቿ በባህር በየብስና በአየር ጥለዋት እየኮበለሉ አልቀዋል። በተለይ ከኢትዮጵያ ጋር የገቡበት ተደጋጋሚ ጦርነት ኤርትራን በኢትዮጵያ ኢኮኖሚ ለመገንባት የነበረውን የጥገኝነት ራዕይ ሙሉ በሙሉ አክሽፎታል። ዛሬ በኤርትራ ምን እየተከናወነ እንዳለ አፉ ሞልቶ መናገር የሚችል ሀገርና ድርጅት ወይም ተቋም የለም። በአስመራ ተቀማጭነታቸው የሆኑ የውጭ አምባሳደሮች ልዩ ፍቃድ ካላገኙ በስተቀር ከአስመራ 25 ኪሎ ሜትር ርቀው መጓዝ አይችሉም። ኤርትራ ዝግ በመሆኗ በርካቶች የምስራቅ አፍሪካዋ ሰሜን ኮሪያ እያሉ ይጠሯታል። ኤርትራ 70% የሚሆነው ምድሯ እጅግ በጣም ሞቃትና ለእርሻ የማይመች ነው። የምዕራባውያን ማዕቀብ ተጨምሮበት ሕዝቡ ምን ያክል ሊጎዳ እንደሚችል ማሰብ አያዳግትም። ኤርትራ ውስጥ የታፈነ ረሃብና ችግር ስለመኖሩ የኢሳያስን መንግሥት የሚቃወሙት ኤርትራውያን በተደጋጋሚ መረጃዎችን አውጥተዋል። ዓለም አቀፍ የሰብአዊ እርዳታ ተቋማትም መረጃዎችን ያወጣሉ። በእንቅርት ላይ ጆሮ ደግፍ እንዲሉ ኤርትራ በተደጋጋሚ በድርቅ የምትመታ ሀገር በመሆኗ ነገሩን የከፋ ያደርገዋል። ሀገሪቱ ይህ ነው ሊባል የሚችል መስኖ የሌላት፣ እንደዚሁም ከጣሊያንና ከደርግ ከተወረሱት አሮጌ ፋብሪካዎች በስተቀር በኢንዱስትሪው ዘርፍ ምንም እንቅስቃሴ የለም። ኤርትራ ውስጥ አንድ ሰው በኪሱ የሚይዘውን የገንዘብ መጠን የሚወስነው መንግሥት ነው። የኤርትራ ኢኮኖሚ በምን አይነት የኢኮኖሚ ስርዓት እንደሚመራ ግልጽ አይደለም። ነፃ ገበያ እንዳይባል መንግሥት ከገበሬው የዕለት ምርት ጀምሮ እስከ መሠረተ ልማትና አገልግሎት አሰጣጥ ድረስ ኢኮኖሚውን ሙሉ በሙሉ ሲቆጣጠረው ይታያል። በሀገሪቱ መሠረታዊ ሸቀጦችን በገበያ ዋጋ ከመሸጥ ይልቅ መንግሥት በወሰነ ዋጋ ብቻ ማቅረብ የግድ ነው። የሀገሪቱ የኤክስፖርትና የኢምፖርት ገቢ በግልጽ አይታወቅም። ብሔራዊ በጀቱም ለሕዝብ ይፋ ተደርጎ አያውቅም። ነገር ግን የኤርትራ ኢኮኖሚ ከተሰደዱ ኤርትራውያን በሚላክ ዶላር የቆመ ነው። ከዚያ ውጭ ኢንዱስትሪም ሆነ ኤክስፖርት የለም። በአጠቃላይ የኤርትራ ኢኮኖሚ ከኢትዮጵያ ስትገነጠል ይዛው ከሄደችው ውጭ ሌላ ምንም ነገር የለውም። በኤርትራ መብራት፣ ውሃና ኢንተርኔት የለም። ኤሌክትሪክን በተመለከተ በመላ ኤርትራ ለኤሌክትሪክ ኃይል ምንጭነት የሚያገለግል አቅም ያለው ወንዝ ባለመኖሩ ሃይድሮፓወርን የማይታሰብ አድርጎታል። ከዚህ ውጭ ይኖራል ተብሎ የሚታሰበው የኤሌክትሪክ ኃይልን ከነፋስና ከፀሐይ ኃይል የማመንጨት ተግባር ነው። ይሁንና እነዚህ ሁለት እምቅ የኃይል አማራጮች
በተለይም ዘርፉ ከሚጠይቀው ገንዘብና ከአገሪቱም የፋይናንስ አቅም ማነስ ጋር በተያያዘ ዘርፎቹ የአዋጭነት ጥናት እንኳን ሊደረግባቸው አልቻለም። ከዚህ ውጭ በአሁኑ ሰዓት ብቸኛው የኤሌክትሪክ ኃይል ምንጭ ሆኖ እያገለገለ ያለው ሂርጊጎ በመባል የሚታወቀው የዲዝል ጄኔሬተር የኃይል ማመንጫ ነው። የዚህ ኃይል ማመንጫ ታሪክ ኤርትራ ከኢትዮጵያ ከመነጠሏ ቀደም ብሎ የሚመዘዝ ሲሆን እስከ ዛሬም ድረስ ብቸኛው የሀገሪቱ የኤሌክትሪክ ኃይል ምንጭ ሆኖ በማገልገል ላይ ነው። ማመንጫው ለዓመታት አገልግሎትን በመስጠቱ በገጠመው ከፍተኛ እርጅና ሙሉ አቅሙን መጠቀም ካለመቻሉ ባሻገር አንዳንድ ጊዜም ሙሉ በሙሉ ስራውን እስከ ማቋረጥ የሚደርስበት ሁኔታም አለ። በዚህም በሂርጊጎ የተተከሉት ዲዝል ጄኔሬተሮች አጠቃላይ ኤሌክትሪክን የማመንጨት አቅም ቀደም ሲል 84 ሜጋዋት ብቻ ስለነበር ዋና ከተማዋን አስመራን ጨምሮ በርካታ የሀገሪቱ ከተሞች በተደጋጋሚ የኤሌክትሪክ ኃይል መቋረጥ ሲያጋጥማቸው ቆይቷል። ችግሩን ለመፍታት ሻንጋይ ኮርፖሬሽን ፎር ፎሪን ኢኮኖሚክ ኤንድ ቴክኖሎጂካል ኮኦፕሬሽን ከተባለ አንድ የቻይና ኩባንያ ጋር በተደረሰ የሁለትዮሽ ስምምነት እያንዳንዳቸው 23 ሜጋዋት ኤሌክትሪክ ኃይል የማመንጨት አቅም ያላቸው ሁለት የዲዝል ጄኔሬተሮች በተጨማሪነት በመተከላቸው አጠቃላይ የሀገሪቱን ኤሌክትሪክ ኃይል አቅም ከ84 ሜጋዋት ወደ 132 ሜጋዋት ከፍ ማድረግ ተችሏል። የሀገሪቱ የግንባታ የጀርባ አጥንት እንደሆነ የሚነገርለት ብቸኛው ገደሜ ሲሚንቶ ፋብሪካ ከኤሌክትሪክ ኃይል እጥረት ጋር በተያያዘ ማምረት ወደማይችልበት ደረጃ እየደረሰ ነው። ኤርትራ የኃይል ማስፋፊያ ስራዋን እንደሰራች ከሁሉም በፊት ቅድሚያ የሰጠችው ይህ የሲሚንቶ ፋብሪካ በሙሉ አቅሙ እንዲሰራ ማድረግ ነበር። ሌላው በአሁኑ ሰዓት መላ ኤርትራን እየተፈታተነ ያለው ጉዳይ የንጹህ መጠጥ ውሃ አቅርቦት እጥረት ነው። የገጠሩ ጉዳይ ፈጽሞ የሚነሳ አይደለም። የከተሞቹን ፈተና ማንሳቱ በቂ ማሳያ ሊሆን ይችላል። የዚህ ችግር ተጠቂ ከሆኑት የኤርትራ ከተሞች መካከል በዋነኝነት የምትጠቀሰው አስመራ ናት። በአስመራ ረጅም ወረፋን እየጠበቁ ውሃን በቦቲ መኪና መውሰድ በደርግ ጊዜም እንደዚሁም ከኤርትራ እንደ ሀገር መቆም ማግስትም የተለመደ ተግባር ነው። ይህ ለአስመራ ነዋሪዎች አዲስ አይደለም። ሌላው ኤርትራን እያፈረሰ ያለው የዜጎች ስደትና ኩብለላ ነው። ከኢትዮ ኤርትራ ጦርነት ማብቂያ ማግስት ኤርትራን የገጠማት ፈተና ዜጎቿ በገፍ ሀገሪቱን ጥለው የመሰደዳቸው ጉዳይ ነው። ለዚህ የገፍ ስደት የሚጠቀሱ በርካታ ምክንያቶች አሉ። ከነዚህ ምክንያቶች መካከል አንደኛው እስከ ዛሬም ድረስ በስራ ላይ ያለው የግዳጅ ወታደራዊ አገልግሎት ነው። በኤርትራ የሚገኝ አንድ ወጣት ዕድሜው ለአቅመ አዳም ከደረሰና ከ50 ዓመት በታች መሆኑ ከተረጋገጠ ወታደራዊ ስልጠና መውሰድ እንደዚሁም ለተወሰኑ ዓመታት ነፃ የጉልበትና የእውቀት አገልግሎት መስጠት ብሔራዊ ግዴታው መሆኑ በሕግ ተደንግጓል። ይህ ሕግ በመላ ሀገሪቱ እንዲተገበር የተወሰነው እንደ ኤሮፓያን አቆጣጠር ከ1995 ጀምሮ ነው። ወጣቶች በሚገቡባቸው ማሰልጠኛ ተቋማት ወታደራዊ ስልጠናን ጭምር መውሰድ ግዴታቸው ነው። ከዚያ በኋላም ከእርከን ሥራ እስከ ተፈጥሮ ጥበቃ ድረስ እንደዚሁም ከመንገድ ግንባታ እስከ መስኖ ሥራ የሚዘልቅ ግንባታን በአነስተኛ የኪስ ገንዘብ ማከናወን ይጠበቅባቸዋል። ይህ የኤርትራ መንግስት ሕግና አሰራር ከተጀመረ በኋላ ለጥቂት ዓመታት ያህል እንደቆየ ከበድ ያለ ተቃውሞ እየገጠመው ሄዷል። ብሔራዊ ግዴታው የበለጠ እየከፋ ሄደው ደግሞ የአገልግሎት ቆይታው ከጊዜ ወደ ጊዜ እየጨመረ መሄዱ ነው። የኤርትራ ባለስልጣናት የዜጎችን ብሔራዊ ግዴታ በተመለከተ የሚሰጧቸው መግለጫዎች ከድንበር ጦርነቱ ጋር በተያያዘ የኢትዮጵያን ወረራ በስጋትነት በማየትም ጭምር መሆኑን ይገልጻሉ። ከዚሁ ጋር በተያያዘም በወታደራዊ ስልጠናው እንደዚሁም በጉልበት ስራው የተማረሩ ኤርትራውያን ሀገሪቱን ጥለው መሰደድ ግድ እየሆነባቸው ሄዷል። እንደ ኦፕን ማይግሬሽን ድረገጽ ዘገባ ከሆነ ኤርትራን በየወሩ ለቀው የሚወጡ የሀገሪቱ ዜጎች ቁጥር ከ10,000 እስከ 15,000 ደርሷል። መንግስት ሀገሪቱን ጥለው የሚሄዱ ዜጎችን አድኖ ለመያዝ ያቆማቸው በርካታ ኬላዎች ሊሰሩ አልቻሉም። ኬላ ጠባቂ ወታደሮች ሳይቀሩ መሳሪያቸውን እየጣሉ ስደቱን በመቀላቀል ላይ ናቸው። ሀገር ጥለው ለመኮብለል ሲሞክሩ የተደረሰባቸው በርካታ ዜጎችም
ለእስርና ድብደባ እንደዚሁም ለጥይት ሰለባ እስከመሆን ደርሰዋል እና በሜዲትራኒያን ባህር ሰምጠው ሕይወታቸው ያለፉ በርካቶች ናቸው። በኢትዮጵያ በየመንና በሱዳንም በርካታ ስደተኞች ይገኛሉ። በርካቶችም የወጣትነት ጊዜያቸውንና ዕድሜያቸውን በስደተኝነት ካምፕ ውስጥ ማሳለፍ ግድ ሆኖባቸዋል። ኤርትራ በዓለም አቀፍ ደረጃ ከሶሪያና ከአፍጋኒስታን በመቀጠል በሚሰደድ ዜጎች ቁጥር የሶስተኝነት ደረጃን የያዘች መሆኑን የአልጀዚራ ዘገባ ያመለክታል። የሀገሪቱ ሰራተኛ ኃይል ኤርትራን ለቆ የመውጣቱን ጉዳይ ሌላኛው ፈተና ነው። ከኢትዮጵያ መነጠል ማግስት በኤርትራ የነበረው ህልም ዛሬ የለም። ሀገሪቱ በየትኛውም አቅጣጫ የመፍረስ አደጋ ውስጥ ገብታለች። በሀገሪቱ የበረራ መስመር የነበራቸው ዓለም አቀፍ አየር መንገዶች ሳይቀሩ የኤርትራ በረራ አዋጭ ሆኖ ባለማግኘታቸው ሙሉ በሙሉ እስከ መሰረዝም ደርሰዋል። ኤርትራ የቆመችው በኢሳያስ ላይ ነው። ኢሳያስ አንዳች ነገር ቢሆኑ የኤርትራ መልክ ፍጹም አሁን ያለው ይሆናል ተብሎ አይታሰብም። አበቃን። መልካም ጊዜ ተመኘን።